ሱሪ የሚባል ሰለቢ ሱሪ የሚባል ሰለቢዎች ዓለሞች አያውቁትም። ሰለቢውን ዓለሞች አያውቁትም። ሰለቢውን طالب العلم አያውቁትም። በታሪክ አይታወቅም። እስልምናው ምን ሱሪ كيف መጣ ከፋኖች حتى بيطالب من قاموا لا يرد سوري ليمسك على المتعدين يسلم فلازم انه ما مسكين الشهادة ولذلك وعليك بالتدين للترك والكفار لمن لأنه ليس طريق إلى الجنة الجنة من هذا اللفظ كان جزاء الله بارك الله فيك انقلوا الجنة من غير أي كلام لكن ين مكنوا متعقوا زورا من متعقوا انه مكنوا متعقوا إذا تفضل ዛሬው የመጀመሪያ ጥያቄ ከልብስ ጋር የተያያዘ ነው። ይህም ልብስ ሰዎችን የሰዎችን ሚና እስከ መለየት ደረጃ ያደረሰ ጉዳይ በመሆኑ አሳሳቢነቱ የጎላ ከመሆኑ የተነሳ ነው። ይህም ጥያቄው ምን ይላል? ሱሪ መልበስ ከሱና እንደሚያስወጣና ለሐጅር እንደሚያበቃ የሚያስቡና ይህንን ስለሚተገብሩ ሰዎች ምን ይላሉ የሚል ጥያቄያችን። ጀዛኩሙላሁ ኸይር። الحمد لله رب العالمين اللهم صل وسلم وبارك على عبدك ورسولك محمد وآله وصحبه أجمعين أما بعد ጥያቄ ሁለት ዋና ዋና ቁም ነገሮችን አካቷል። በመጀመሪያ ሱሪ መልበስ በእስላም ብይን መሰረት እንዴት ይታያል? ሁለተኛ ደግሞ ሱሪ ይፈቀዳል ተባለም ይከለከላል ተባለ ከለበሰ ሱሪ አይቻልም ብለው የሚያምን ወገን ካለ ሊያንጸባርቅ የሚገባው አቋም ምን መምሰል አለበት? ይሄንንስ ደግሞ ከጣፈ የሚሰጠው ፍርድ ምን ይመስላል የሚል ነው። ለቅድሚያ ሱሪ መልበስ በእስላም እንዴት ይታያል ከተባለ ይሄ በዝርዝር በዚህ ቦታ ላይ መረጃዎችን ጠቅሶ ማካተት ይከብዳል ብዬ አስባለሁ። ነገር ግን እስካሁን ድረስ ከተላላቁ ዑለማዎች ያወቅነው መልስ ሱሪ መልበስ ሱሪውን ሐራም የሚያደርጉት ነገሮች በውስጡ እስካልተካተቱበት ድረስ እንደማይከለከል ነው። ይህ የዑለማዎች ፈትዋ በተለያዩ ኪታቦች ላይ ተዘግቦና በግልጽ ባንደበታቸውም ተነግሮ ይገኛል። ከነዚህ ፈትዋዎች መካከል ለምሳሌ ፈትዋ اللجنة الدائمة يعني ቋሚ የፈትዋ ኮሚቴ ተብሎ በመምለከة العربية السعودية ፈትዋ የሚሰጠው ኮሚቴ የተሰጠ መልስ ነው። ይህ ኮሚቴ ሲባል ይህንን መልስ የሰጡት አባላት እንደነ ሼክ አብዱል አዚዝ ቢን ባዝ ረሂመሁላሁ ተዓላ እና ከነሱ ጋር አብረው ያሉ ታላቅ ዑለማዎች ናቸው። ከዛም ውጭ ኢብኑ ዑሰይሚን ረሂመሁላሁ ተዓላ የሰጡት ፈትዋ አለ። ይሄ በአሁን ዘመን ያሉ ዑለማዎችን አስመልክቶ ነው። የድሮዎችን በተመለከተ አስለን በግልጽ ቋንቋ ሱሪ አትልበሱ ይከለከላል ያለ ዓሊም አናውቅም። ግልጽ ነው አባባሌ። ሱሪን የከለከለ ዓሊም አናውቅም። ግን የሚደንቀው ወይም የሚያሳዝነው ሱሪን እንደለበሰ የተጠቀሰ ዓሊም የለም ስለዚህ አይቻልም ብለው የሚሞግቱ አንዳንድ ሰዎች መኖራቸው ነው። ምናልባት ምንም የማያውቁ ጀማሪዎች ቢሆኑ አዝር ሊሰጣቸው ይችል ነበር። ነገር ግን ጠለበት العلم ተብለው የተለያዩ ቦታዎች ላይ ምናልባት የሚያስተምሩ ሰዎች የተለያዩ የሰለፎችን ታሪክ የሚጠቅሱ ታሪኮችን የሚያሰፍሩ መጽሐፎችን ስናጠና እከሌ ሱሪ ለበሰ የሚል አላገኘንም ይላል። ለዛ ከተባለ እከሌ ጃኬት ለበሰ የሚልም የለም፣ ሸሚዝ ለበሰም የሚል የለም። እሱ አይደለም የለበሱትን ልብስ የሚያወሩበት ብዙ የተረፉ ገጾችም አይኖራቸውም። አንዳንድ ጊዜ የተለየ ነገር ካላጋጠማቸው በስተቀር ማለት ነው። ባል ሰለቢ ሰውዬ ብቻ ነው የሚለብሰው። ከለታት አንድ ቀን እንኳን ሱሪ ለብሶ ያውቃል? አበደን። ሱሪ የሚባል ሰለቢ ሱሪ የሚባል ሰለቢ ዓለሞች አያውቁትም። ሰለቢውን ዓለሞች አያውቁትም።
ግን እንዲያው አለበሱም ቢባል አለመልበስና አይቻልም ብሎ ማመን የተለያዩ ነገሮች ናቸው። ሱሪ ይቻላል ብሎ የሚያምኑ በርካታ ዑለማዎች ሱሪ ለብሰው ያውቁ። ግልጽ ነው። መልበስና ይቻላል አይቻልም የሚለውን ፍርድ መስጠት የማያያዙ ነገሮች ናቸው። ለማንኛውም ከድሮ ዑለማዎች መካከል ሱሪ አይቻልም የሚል ዓሊም በፍጹም አናውቅም። እንዲያውም የተለያዩ ዑለማዎች ንግግራቸውን ካስተዋሉ ሱሪ እንደሚቻል ነው የሚጠቅሙ ግልጽ በሆነ ቋንቋ። እንዲያው ለምሳሌ ያህል አልኢማም አሕመድ በተለያዩ ኪታቦች ላይ የእሳቸው መዝሀብ ተከታዮች ነቅል እንዳደረጉት ሱሪ እንደሚቻል የጠቀሙበት አጋጣሚ አለ። እንዲያውም አስተር ነው ይላሉ። ምን ትላላችሁ ከዚህ የበለጠ? ሱሪ ከቀሚስ የበለጠ አስተር ነው። አስተር ማለት ነው ይበልጥ የሚሸፍን ነው። በደንብ ለማጣራት ከፈለጋችሁ አልአዳቡ ሸርዕያ የሚለውን ኢብኑ ሙፍሊህ አልሐንበሊ ያዘጋጀውን ኪታብ ማየት ትችላላችሁ። ግን እንደው የዑለማዎችን እንኳን መዘርዘር ይቀርና ደሊሎች ከተባለ ቅድም እንዳልኳችሁ ሰፊ የሆነ ጊዜ የለም ይሄንን ለመዘርዘር። ባጭሩ ለምሳሌ في الصحيحين رسول الله عليه وعلى آله وسلم አንድ ሰው ሙሕሪም ሆኖ መልበስ የማይችላቸውን ነገሮች ከጠቀሱ በኋላ فمن لم يجد إزارا فليلبس السراويل للمحرم ይላሉ። فمن لم يجد إزارا فليلبس السراويل ይሄኛው في الصحيحين من حديث جابر بن عبد الله ومن غيره أيضا ያለ ሐዲስ ነው። ኢዛር ወይም ቀሚስ ኢዛር ማለት ሽርጥ ነው በመሰረቱ። ግን የድሮ ጊዜ ኢዛር እንዳሆነው ጊዜ ኢዛር ሙሉ ለሙሉ የተሰፋ ላይሆን ይችላል። ግን አለ ራጅህ ሐጅ ላይ ኢህራም ላይ ያለ አንድ ሰው ክብ ሆነ የተሰፋም ሆነ ወይም ጫፉ ያልተያዘ ብትን ጨርቅም ቢሆን ችግር የለም ኢዛር የሚለው ስም ስለሚያጠቃልለው። እሱን ያላገኘ ሰው ምን ይልበሳሉ? ሱሪ ይልበሳሉ። ግን ብዙ ሐዲሶች ላይ የሚጠቀሰው ነገር ረሱላህ ሰለላሁ ዐለይሂ ወሰለም ሱሪን ለበሱ ወይ ይልበሱ ሲባል የሚፈለግበት ከቀሚስ ወይ ደግሞ ከሽርጥ ስር መልበስ ነው የሚሉ ሰዎች አሉ። ወጣችኋል? ይሄኛው እንደዛ ነው የሚፈለግበት ማለት ነው። ኢዛር ካላገኘ ምን ይልበስ? ሱሪ ይልበስ ከኢዛሩ ስር ማለት ነው። ኢዛር ካላገኘ ከኢዛሩ ስር፣ ኢዛር ካለውማ ምን አስለብስ ሱሪ። ግልጽ ነው። አይ በሩራ ነው ሊባል ይችላል። እዚህ ቦታ ላይ በሩራ ነው። ግን በሩራ ነው እንዲባል ያም በሩራ የሆነው እዚህ ቦታ ላይ ተከልክሎ ስላለ ነው። ሱሪ መልበስ አይቻልም ኢህራም ላይ ልክ ኮፍያ መልበስ እንደማይቻለው ማለት ነው። ልክ ሌላም ልብስ ኖርማል ልብስ መልበስ አይቻልም። የሚለበሰው የተበተነ ጨርቅ ብቻ ነው። የኢህራም ልብስ የታወቀ ነው ማለት ነው። ሌላ ጊዜ ግን የሚለበስና የተለመደ ልብስ ስለሆነ ነው የአላህ መልእክተኛ ይህን ነገር የፈቀዱት ነው አይደለም። ስለዚህ ነው ለምሳሌ ነዕል ያላገኘ ሰው ምን ይልበሳሉ? فلبس الخفين عند لا يلبس ማለት አይደለም እዚህ ቦታ ላይ ወይም ደግሞ በሩራ ስለሆነ የፈቀዱት አይባልም። ኹፍ መልበስ እንደታወቀ ሁሉ የተለመደ ስለሆነ ማለት ነው። ግን እዚህ በሩራ ነው ከየት አመጣ ነው ይሄን በሩራ ነው ምናምን የሚለውን ነገር በሩራ የተባለው ከኢህራሙ ህግ ጋር ተያይዞ ከሆነ እንቀበለዋለን። ኢህራም ላይ ሌላ ካላገኘ ስለማይፈቀድለት ሲርዋል መልበስ ወይም ሱሪ መልበስ ይፈቀድለታል። አሁን ስላላገኘ ማለት ልክ ኹፍ መልበስ ስለማይቻል በዛ ሰዓት ካጣ ግን ይለብሳል እንደተባለው አላ ኺላፍ በይነ አህሊል ኹፍ ከለበሰ ለምሳሌ ይቆርጠዋል ወይስ አይቆርጠውም? ሐዲስ ኢብኑ ዑመር ላይ ወለፍተዕሁማ አስፈለ ሚነል ከዕበይን ይላል በሰሒሐይን። ነገር ግን አንዳንድ ዑለማዎች ኺላፈ ለልጅምሁር እንደ ኢብኑ ተይሚያና ሌሎች ያሉት ይሄኛው መንሱኽ ነው ይላሉ። ወሁ ዛሂር መዝሀብ አሕመድ መንሱኽ ነው ይላሉ። በሚቀጥለው ቀን ወይም የሚቀጥለው ኹጥባቸው ላይ አላህ መልእክተኛ ፈቅደዋል ያለምንም እስቲስና ይቆረጠው ምናምን ሳይሉ ያሉ ያም ሆነ ይሄኛው እንደዚህኛው ሊታይ ይችላል ነው። ሌሎችም በርካታ ሐዲሶች ረሱላህ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲስ ላይ ሲርዋል እንደገዙ ተጠቅሷል። እንደዚሁም የአላህ መልእክተኛ ልበሱ ሲርዋልን እንደዚሁም ደግሞ ቀሚስንም ወይም ደግሞ ኢትዛር አድርጉ ማለት ሽርጥም ልበሱ አሸርጡም ሱሪም ልበሱ ይላሉ። ለምን እንደዚህ ያሉት? በዚህ ሐዲስ ላይ ከይሁዶች ጋር ለማመሳሰል እነሱ ሲርዋል ብቻ ነው የሚለብሱት። ምን ማለት ነው? ይሄኛ አንዳንድ ይሄንን ማለት ልክ እንደነሱ ሁሉ ጊዜ ምን አታድርጉ ሲርዋል ብቻ አትልበሱ እንደነሱ አንዳንዴ የቀያየረች ለመለየት ማለት ነው። መለየት የሚባለው ይሄ ነው። አለበዛ ከስር ልበሱ ከሆነ መለየት ይባላል ወይ? ልብ በሉ መለየት ይባላል። ሁለቱን ልበሱ እንደ ይሁዶቻቸው ከሆነ መለየት አይደለም። ግልጽ ሲታይ በተለይ ሱሪው አጠር ካለ ይታያል። መለየት የሚለው ቃል ደግሞ የሚታየው ሰው ሲያዩ ከሌሎቹ አካላት የሚለየው ከሆነ አይደለም። አሁን ከሌሎቹ አካላት አይለይም ከውስጥ ከሆነ
ስለዚህ የሚፈለገው عدم التشبه ከሆነ ተሸቡህ አለመሆን ከነሱ ጋር አለመመሳሰል ከሆነ የሚፈለገው እንደው አንዴ መልበስ አንዴ መተው እነሱ ሁሌ የሚሰሩትን ግን እዚህ ላይ ጥያቄ ይነሳል አንዴ መልበስ አንዴ መተው ከሆነ እኮ አንዴ መመሳሰል አንዴ ያለመመሳሰል ነው አንዱ እንዳለው ማለት ነው ወጣች አንዴ መመሳሰል አንዴ ያለመመሳሰል ይሆናል ይሄ ሞኝነት ነው እንጂ መመሳሰል አለመመሳሰል የሚለው ጥቅል በሆነ መልኩ ነው የሚታየው እንጂ በእያንዳንዱ ሁኔታ ከሆነማ ከነሱ ጋር ጭራሽ የሚለያይ ከተባለ እነሱም በሁለት እግራቸው ይሄዳሉ እኛም በሁለት እግራችን ነው ርዕሱም ያለው እነዚህ ሁለት እግሮች ላይ ነው መሰለኝ ሱሪ ይለብሳሉ አይለብሱም ግልጽ ነው ይሄን የሚጠቁመው ነገር ምንድነው አለመመሳሰል የሚለው አንዳንድ በመስራት ራሱ ሊገኝ እንደሚችል አንዳንዴ ነሱ የሚሰሩትን በተለየ መልኩ በመስራት ሊገኝ እንደሚችል የሚጠቁመው የአላህ መልእክተኛ በጫማ ስገዱ ብለዋል ይሁዶችን ካልፏቸው በጫማ ስገዱ ብለዋል ወጥቷል በጫማ የሚሰገደው ሁሉ ጊዜ በጫማ መስገድ ግዴታ ነው አይደለም ግን አንዳንዴ በጫማ ከሰገድክ እነሱ በጭራሽ በጫማ አይሰግዱም ገብቷል አይደል ለነሱ ስለዚህ አንዳንዴ ከሰራ ትለያለህ ማለት ነው በጣም የሚገርማቸው ኢብኑ ሙፍሊህ ቅድም የጠቀስኩላችሁ ቦታ ላይ ማለት እንደዚህ አንድ ላይ መልበስ ነው የሚፈልግበት ነው የሚባል የለ ظاهر كلام احمد ይላል የከላም የአህመድ ከላም ظاهሩ ሲታይ የሚፈልግበት عدم الجمع بينهما ሁለቱም አንድ ላይ መልበስ አይደለም የሚፈልግበት ነው ነፍስ ያደርጋል في الاداب الشرعي የሞራል ነገሩ ረጅም ነው ምናልባት ኢንሻአላህ ባጭሩ ጊዜ ከሌላ ጊዜ እንደዚህ ሌሎችም ብቻ ዘርዘር አድርገን የሆነ ወረቀት መስጠት ይቻላል ይሄ ነገር ሁሌ ስለሚነሳ ማለት ነው ወንድማችን ማን ነው መሐመድ ሰዒድ ያዘጋጀው አንድ ሪሳላ አለው እንደዚህ ላይ ከሱም ነው ነገር መውጣት ይችላል ይህ ሲርዋልን በተመለከተ ሸክም ነው ግን እንበልና የሆነ ሰው حرام ነው አይደል ለምሳሌ ይባላል ይሄ መስአላ ኺላፍ አለው ነው የሚባለው ቢበዛ ያውም እኛ ከተስማማን ነው እንደዛ የሚባለው አይደል ማለት እኛ ትንሽ ዝቅ ብለን እንዲሁ ነገሩ እንዳይባባስ ብለን ኺላፍ አለ የሚለውን ከተስማማን ነው ማለት ኺላፍ ሙዕተበር ይሆናል አይሆንም ይሄ ሲርዋል የሚለውን በተለይ ግን አንዳንድ ጊዜ ምን አለ ነገሮች ይደባለቃሉ ባንጣሎንና ሲርዋል ይለያያል ይባላል በፊት ነበር እንደዚህ የሚባለው መጨረሻ ላይ ደግሞ በደንብ ጠንከር ብለህ ይሄን ሰው ስትወያየው ለአንድ ናቸው ያው ይሄኛው ማይቻል በድሮ ጀምሮ አይቻልም እና የሚታታ ነገር አንድ ጊዜ አንድ አይነት ናቸው አንድ ጊዜ ይለያያል ባንጣሎን ማለት በአሁን ዘመን የምንለብሰው ሱሪ ነው ጂንስም ይሁን ከጂንስ ውጭም ይሁን ያለ ነገር ነው ዓለማዎች ፈጣን ቅድም ፈትዋ ተተዋየልኳቸው ይሄንን ነው ባንጣሎን እንኳን ሲርዋል ምናምን ማለት የሚነሳ አይመስለኝም እነሱ ይሄንን ነው ባንጣሎን የሚባለውን አስመልክቶ ነው እንዲያውም የሱፍ ልብስ አስመልክቶ እሱን አስመልክቶ ነው ይቻላል ግን ይሄኛው የተለየ ነው አይደለም የተለያየ ነገር ነው ከነሱ የምትሰማው ግራ የሚያጋባ ነገር ነው የሚሆነው ባንጣሎን የሚባለው ልብስ አይቻልም ወይ ከተባለ ይሄ ቅድም እንዳልኩት ነው ሽሩጦች ይኖሩታል ማንኛውም ልብስ ማለት ነው ይሄ ወደ ሁለተኛው ነጥብ ይመራናል ምንድነው እሱ አንድ ነገር አስሉ ምንድነው ይሄ መታየት አለበት አሁን ሲጠየቀው ስለ ዒባዳ ነው ወይስ አዳ ነው አዳ الاصل في العادات ምንድነው ኢባሃ الاصل في العادات الاباحه هي مجمع عليه تقريبا كما نقله شيخ الاسلام عن السلف يعني متاخروا يسمعوا يدروቹ ዘንድ خلاف ያለው ነገር የለም ይህ ነገር በዝርዝር حرام ነው የሚል መረጃ እስካልቀረበልን ድረስ ይህንን ነገር የመጠቀምና የመስራት መብት አለ ስለዚህ حرام ነው የሚል ሰው ነው መረጃ አምጣ የሚባል ይቻላል ስትል መረጃ አምጣ አትባል ይቻላል ያለ ሰው መረጃ አቅርብ አይባል መኪና መንዳት አይቻልም ቢልህ አንድ ሰው ምንድነው መረጃ ትለዋለህ መኪና መንዳት ይቻላል ብሎ ምን ነክተው ማን የጠየቀው አለ ነው ማለት ማን ይተራተራል ነው አስለ ይሄን የሚል ስለዚህ አይቻልም የሚል ሰው መረጃ አምጣ ነው የሚባል እዚህ ቦታ ላይ ልክ የዒባዳ ተቃራኒ ዒባዳ ከሆነ ይሄንን ዒባዳ እሰራለሁ ካለ መስራት ይቻላል ካለ መረጃ አምጣ ነው አይደል ለምን ዒባዳ ተውቂፍያ ስለሆነ ስለዚህ አስቡን ይዘን ነው እኛ እየተጓዘን ያለነው ማለት ነው ከማንኛውም ይሄ ባንጣሎን የሚባለው ነገር ተሸቡህ አለበት ነው ትልቁ ነገር ብዙ ዑለማዎች ተሸቡህ የሚባለው ነገር ምናልባት ሙስሊሞችም ካፊሮችም ጋር በእኩል መልኩ የሚሰራ ነገር ከሆነ ካፊሮች ለብቻቸው የማይለዩበት خاص የሆነ ነገር ካልሆነ ድረስ ይፈቅዱታል ሱሪ ደግሞ የካፊሮች ብቻ ነው የሚል ነገር እስካሁን አላገኘንም በፍጹም ይሄ ባንጣሎን የሚባለው ራሱ ማለት ነው نعم ከአገር አገር ላይ ይችላል ባህል ከባህል ይለያያል አረብ ሀገር ላይ ሱሪ ትንሽ እንግዳ ይሆናል አንዳንድ ቦታዎች ላይ እንደማ አሁን እየበዛ ነው
ግልጽ አይደለ ከቦታ ቦታ ባይሆን ይሻላል ብለህ የምትመርጠው ነገር ይኖራል ነገር ግን አስሉ ምንድነው የሚለው መታየት አለበት አስሉን አወቅን ከዛ በኋላ ደግሞ ሰዎች ሰርተውታል ተሰራይቷል ይሄ የካፊሮች መለያ ተደርጎ አይቆጠርም የካፊሮች መለያ ተደርጎ አይቆጠርም ስለዚህ ይሄ ነገር ተሸቦህ የምንልበት ምንም ምክንያት የለም እንደዚህ ሲባል ደግሞ እንዲህ አንዳንድ ፈትዋዎችን ለምሳሌ ጠምዘዝ አድርጎ ወይም ያለ ርዕሱ በማስገባት ዑለማዎች ማዕሲያ ወይም ደግሞ ወንጀል ቢሰራጭም እንኳን አይቻልም ብለው የሰጡትን ፈትዋ እዚህ ቦታ ላይ ማቅረብ አይቻልም ይጠየቃል አንድ ሰው ጥያቄ ለምሳሌ የሆነ ሼክ አንድ ወንጀል ወይ ማዕሲያ ወይ ደግሞ ሆነ ተሸቡህ ቢልኩፋር ሊሆን ይችላል ግልጽ ሆነ መልኩ ማለት ነው ይሄ ነገር በሙስሊሞችና በእንትኖች መካከል ከተሰራጨ ይቻላል የሚሉ ሰዎች አሉ እንዴት ነው ብለው ይጠየቃሉ እንዴ ይሄማ አደገኛ ነው አይደል እንዴ ነገር እንዴ ማለት حرام የሆነ ነገር ዚና ወይ ኸምር ለምሳሌ ተሰራጨ ይቻላል ይባላል አመት ቢል በልዋ ይባላል ተዕሙም البلوى እዚህ አይደለም ይሄ አይደለም የሚፈልግበት መስራት على መስራት የማትችልበት ደረጃ ሲደርስ ነው عموم البلوى የሚባለው ግን አሁን አመት ቢል በልዋ አይባልም ስለዚህ ኸምር ስለተሰራጨ በቃ አሁንማ ይቻላል ቢል አንድ ሰው ያደጋ ነው አይደል ልክ ይሄንን የሚሉ ሰዎች እንዳሉ አስመስሉ ጥያቄ ያቀርቡ ከዛ በኋላ ይሄ አደገኛ ነው የሚል ፈትዋ ሲሰጠው ይሄው ብሎ ማምጣት ይሄ ምን ይባላል ይሄ ተድሊስ ነው አይደል ይሄ ተድሊስ ስለዚህ ይሄ አይነት ነገሮችን በንጹህ አእምሮ ከመሰረታቸው እንመዝናቸው ከሌሽፍ እንዲያለ በዚህ ነው ትልቅ ኪታብ ተጻፈ ትልቅ ችግር ነው ይሄ ስለዚህ ርዕስኔ ብዙ ባወራ እመርጣለሁ ብዙ ሰዎች ሐቅ ላይ የሚመዝኑባቸው ሚዛኖች አሉ ከዛ መካከል በዚህ ርዕስ ላይ አንድ ትልቅ ኪታብ ይጻፋል خلاص በቃ አለቀ ምንድነው ኪታቡ ከመጀመሪያ እስከ መጨረሻ አንብቦ በነጭ ወረቀት ላይ በጥቁር ቀለም ስለተጻፈ ሐቅ ይሆናል አይሆንም ስለዚህ ሚዛን አለኛል ኪታብ ወስኑ እንጂ ከሌ ኪታብ ጽፏል ከሌ ደግሞ እንደዚህ ይላል የሚል ነገር አይደለም ሐቅ በመረጃ ላይ ተመርኩዞ ነው የሚረዳው ምናልባት አንተ ሰዎች ኮብታሰብ ብዙ ነገሮች ላይ ኪታብ ጽፈዋል ነው አይደለም ኩፋሮች ጽፈዋል ሙስሊሞች ሆነው ቢድዓቸውን ለማሳመር ትላልቅ ኪታቦች ጽፈዋል እና በብዙ መልኩ ረድ ተደርጎበታል በዚህ ርዕስ ላይ ተብሎ ሆነ ዝርዝር ብታይ ውስጡ የሚለው ምን እንደሆነ ሳታውቁት ግራ ልትጋባ አይገባም በፍጹም ይሄ የሚያብረቀርቅ ነገር ባየ ቁጥር አንድ ሰው አይኑን የሚያመው ከሆነ ሞኝነት ነው የሚሆነው ይሄ መታወቅ ያለበት ርዕስ ነው ስለዚህ ባጭሩ ተሸቡህ የሚለው ነገር في الحقيقة ቀጥታ ተሸቡህ አይደለም ኢላ ቅድም እንዲያው በጥቅሉ የተቆምኩት መስፈርት የሚባለው ነገር ከተበላሸ ምን ከለክለው እንችላለን ለምሳሌ በጣም ጠባብ ከሆነ ሱሪ አይቻልም ወይም የሱሪው አይነት خاص በሆነ መልኩ ማለት ነው የተወሰኑ ሰዎች የሚለብሱት አይነት ሱሪ ለምሳሌ የዘፋኞች ሱሪ ሊሆን ይችላል ለምሳሌ ወይ የዱርዬዎች ሱሪ ለዱርዬዎች ሙስሊሞችን ይሁን ካፊሮች ማለት ሙስሊም ሀገር ላይ ዱርዬ ከለበሱ ያ ሙስሊሞች ስለሆነ አይቻልም በካፊር ብቻ አይደለም መመሳሰል የተከለከለ ልብ በል በማንኛውም የአላህን ህግ በጣሰ ሰው መመሳሰል አይቻልም ሙስሊም ነኝ ቢልም ማለት ነው ወይም ሙስሊም ቢሆን በትክክል የዱርዬዎች ሱሪ መልበስ አይቻልም በጥቅሉ ማዘርዘር እንደዚህ ብሎ እንትን ማለት ይከብድ ይሆናል ግን አንዳንድ ስታዩ ትኩረትን የሚስብ አይነት አለ ክፍት የሆነ ማለት በጣም ስስ ከመሆኑ የተነሳ አሳልፎ የሚያሳይ ከሆነ አይቻልም ወይ ደግሞ ከቁርጥም ተሰዝሞ على القول الصحيح ለኩራት ባይሆንም ማለት ነው ይሄ አይቻልም እንደዚህ አይነት ገደብ እናስቀምጣለን እንጂ በትክክል ይሄ ነገር አይቻልም ብሎ ማለት في الحقيقة بل سلبي ሰው የምትል ነው የሚለብሰው ከለታት አንድ ቀን እንኳን ሱሪ ለብሰህ ያጣት አበደን ሱሪ የሚባል ሰለቢ ሱሪ የሚባል ሰለቢ ዓሊሞች አያውቁትም ሰለቢውን ዓሊሞች አያውቁትም ሰለቢውን የሚባል ዓሊሞች አያውቁትም በታሪክ አይታወቅም ስል ነው ምን ሱሪ ከየት መጣ ከፈረንጆች ስለዚህ ምንድነው ማለት ነው ፈረንጅ ምን ይከተለው ፈረንጅ ከነ የተከተለው ከነ ያመጣው ከሸይጣን ምክንያቱም እሱን የሚጋልበው ነው ሸይጣን ما أدري ኮት ይቻላል አይቻልም ኮት መልበስ ይቻላል ካሉ ሰለፎች የትኛው ቦታ ላይ ኮት የለበሱ መልስ ይሰጥ አንድም ሰለፍ ኮት ለበሰ የሚባል ነገር አታገኝ አለ የምታውቁት ነገር አለ የለም እርግጠኛ ነኝ ወለሱ ምንድነው ሌላኛው ማለት ነው ከዚህ ይሄ አይነት ነገሮች እንዲታስቡ በላዋዚሞችን አስቡ ማለት መናገር አለበት ማለት ሱሪ ሲናገር
ሰዎች ደግሞ ሸሚዝ ሊናገሩ ይችላሉ ሸሚዝ ከየት ነው የመጣው እንደዚህ ከሆነ ሱሪ ከካፊሮች ነው የመጣው ከሆነ ሸሚዝ ከየት መጣ ቃሉ ራሱ ምንኛ ነው ሸሚዝ ቃሉ ራሱ ይጠቅማል ሸሚዝ ይባላል ጃኬት በአረብኛ ራሱ ውጭ ሀገር ትሄድ አረቦች ጋር ጃኬት ነው የሚሉት በብዛት ከቃሉ ጋር እንኳን ማለት ነው ከውጭ ሀገር ነው የመጣው ግን ሐራም ነው የሚል አጋጥሞን አያውቅም እስከዛ ምን ታይቶ ነው ሱሪ ነው እንደውም ዛሂሩ እኮ ሱሪ ላይ ነበር እንደውም እንደሚቻል የሚጠቅሙ ነገር ብዙ ነገሮች አሉ حتى حكايه ላይ ሲጠቀስ ድረስ شرح السنه للبربهاري ላይ والصلاه في السراويل جائزه ሲባል ምን ማለት ነው አቂዳ ክታብ ላይ እኮ ነው ምናልባት የሆነ የቢድዓ ሰዎች ብዙ ጊዜ አቂዳ ላይ እንግዲህ ይሄ ነገር ይቻላል ተብሎ የሚጠቀስ ነው ሲሆን ይሄንን የሚቃወም ሰው ሲኖር ልብ በል ረድ አለበት በውስጡ ማለት ነው አህሉ ቢድዓዎች የሆነ ነገር ካሉ ይሄን ለማስተካከል ነው አቂዳ ክታቦች እንዲህ የተረቶች የሚነሱት በዚህ شرح السنه للبربهاري አንዳንድ ግራ የሚገቡ ርዕሶች ታገኛለህ ለምሳሌ ህፃናት እንደሚያማቸው እናምናለን ምናምን ይላል ማርኬሲ ወቁ ምናምን ሳይማቸው ምን ነካው ምናምን ስለዚህ ሀቂማ ያታቂዳ ነው ይፈል ግን እንደው ይሄንን የሚቃረኑ ሰዎች አሉ እነሱ ላይ ረድ ያደረገ ነው ልክ አሁንም ሰላት በሲርዋል መስከር ይቻላል ከተባለ አይ ከፍላዩ ላይ ሽርጥ ለብሰህበት ነው ከተባለ ምን ያስፈልጋል ይሄ ጭራሽ ይሄንን የሚያነሳ ሞኝታ አለ ከውስጥ ከሆነ ብሎ ሲነሳልና ነው ሱረድ የሚያደርገው እንደዚህ እስኪባል ድረስ የገነነውን ነገር እንደው ሌላ ነገር ቢል ይችላል ነበር ማለት ነው ገብቷል ጃኬት ምናምን ቢሆን ማለት ነው ይሄን በዚህ መልኩ ማስቀመጥ በጣም አስቸጋሪ ነው على كل حال ይሄ ትክክለኛው قول ان شاء الله ቀሪቡ ይሄኛው ነው ሱሪ ልበሱ ጥሩ ነው ያለን አይደለም ግን የለበሰ ሰው ለብሷል حرام ነገር አልሰራም በተለይ حلال حرام አቀላል ነገር አይደለም ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب አረጋኛ ነገር ነው ሰለፎች ይሄ ነገር ይቻላል አይቻልም አይሉም ተቀላጭ እኛ ምናልባት كما يقول بعض السلف مثلا إنكم لتفتون في مسألة لو سئل الله عمر لجمع لها من أهل بدر إن أنت زاري ملسوت ملس من البات عمر بتطيق نوره أهل بدر تنسفون يا وايبة الأسن البر نجي بقى لم تننقر عندما يبال البات هناك وصل بدر سلفوش حلال حرام منهم قال لا موتات هي آية وصل الله مضبات بمسجد لا يعجبون لا أحبهم عندما يقال البر تملكت تفلك كلامناتهم مسائل أبي داود لأحمد بن حنبل تملك مسائل المروذ لأحمد بن حنبل مسائل إسحاق بن إبراهيم لأحمد وإسحاق بن إبراهيم بن راهوي وعندما المدونة للإمام مالك يعني المدونة يستاتوا أقوال اللبات شمالته إلا فاتت كتاب هذا الذي الذي يفهم يوسف ملكت أبدا وطالي لا يعجبني لا مستند لا أحبه أكرهه إن من البت حرام ما خلاص بدن شرط اليوم جدا ساتوا الفلقوا هنا قال لا يعجبني من البت ይሄ አስቸጋሪ ነገር ነው ሰዎች እንዲህ ዝም ብሎ በቀላል ፈትዋ መስጠት ቀላል ይመስላችኋል ነገር ግን ውጤቱ ከባድ ሊሆን ይችላል ተውቂዕ لله عز وجل ፈትዋ ማለት መልስ መስጠት ማለት ነው طيب ይሄ አሁን ባጭሩ ነው እንደዚህ ያስቀመጥኩት እንዲህ መረጃዎች ይዘርዘሩ ከተባለ ሰፊ ነው ይሄ ራሱን የቻለ ሌላ ዝግጅትም ያስፈልገዋል እንዲህ በተርታ ለመዘርዘር ማለት ነው ነገር ግን ይሄ አንድ ርዕስ ነው ይሄንን ርዕስ እንደ ሰዎች መለያ ብሎም ወዳጆችና ጠላቶችን ማወቂያ አድርጎ ከተወሰደ ይሄ ደግሞ ይባስ ይሆናል አይሆን والله ከቀደሙ ይልቅ እንደቀደሙ እንደሽ ግድ የለም እንደው የተወሰነ ፈትዋ ይዞ ሊሆን ይችላል አልቻለም ብሎ አመነ አይረስም ከዚህ ይልቅ በጣም የሚያስጨንቀውና የሚገርመው ይሄንን አልወላء والبراء ላይ እቺ መስአላ ምን ማድረጋቸው ነው ፊት ለፊት ማጋፈጣቸው አረ እንደሱ አይሉም ትሉም ትላላችሁ رئيساቸው እንደዚህ የሚሉ ሰዎች ማለት ነው እዚህ የሀገራችን رئيساቸው የሆነ ክፍለ ሀገር ሄዱ ችግራቸው ምን እንደሆነ ጠየቁት طلبة العلم እሱ ሊያስጠነቅቅ ነው ሄደው እንግዲህ ድንገት አገኛቸው ደነገጠ ምንድነው ችግራችን ስለኛ ሌላ ዝባቱን ይወስከባ ከብዙ ጊዜ ምናልባት ከሰዓት በላይ ከሆነ ወይም ከፈጀውይት በኋላ ነው ችግራችሁ አንደኛ ይሄ ነገር አይቻልም ይችላል ምናልባት ኢንሻአላህ ሌላ ጊዜ ይብራራል ያስፈልግ ሆነ ማለት ጀምዕያ ይቻላል ትላላችሁ ሁለተኛ ሲርዋል ይቻላል ትላላችሁ ሲርዋል ማለት ምንድነው ሱሪ ይቻላል ትላላችሁ ሲርዋል ደግሞ محرم بالكتاب والسنه سبحان رب በኪታብ በሱና محرم ነው ሲርዋል محرم ማለት እኮ የሚያስፈልግ ነው ግን ተሰውል የሚያስፈልገው ምንድነው ችግራችን ምንድነው ሲባል ይሄን ነገር መጥቀስ ነው ከነሱ ተሕዘር የሚያደርግበት ችግር ልብ በል ስለዚህ ነው እነሱ የሰለፊያ መስአላ አድርገው የሚወስዱት ማለት ነው የሰለፊዮች አቋም ብለው ሲያራምዱት ታገኛለህ ሐታ እነሱ ትልቅ የሚባል እዚህ መጥቶ የነበረ አንድ ሰው
የዑለማዎች በአጠቃላይ አቋም ይሄ እንደሆነ ተናግረው ሁሉም ዑለማዎች ጠይቄ ፈትዋ እሰበስባለሁ ብለው ቃል ገብተው ነበር ግን يعني على كل حال ما هو النجار أو النجار كويس وصل علمه شو فتوى النجار كويس هذا زي هو مثلا سلذي هنا مسألة سلف يضرب موصل هي تحزبي قدام الإسلام يوم في مسائل الآراء والاجتهادات شيخ الإسلام كذب في شرح حديث الافتراق يتناقر النجار إيش الله تعالى ومثل هؤلاء إذا لم يجعلوا مبتدع فقالوا يفارقون به جماعة المسلمين ويوالون عليه ويعادون كان من نوع الخطأ والله سبحانه وتعالى يغفر للمؤمنين خطأهم موالاتنا معادتين ما يذكر هنا عند ترستي تاي الله سبحانه وتعالى بخلاف من والى موافقه هو عدم مخالف الذي نقرش الناقر وكفر وفسق مخالفه دون موافقه واستحل قتال مخالفه دون موافقه في مسائل الآراء والاجتهادات من هذه مسألة وسط في مسائل الآراء والاجتهادات اجتهاد اللي جابت مسألة له تكفير تفسيق تبديع امام انك تسوتنا تفريق من الروس ومكاكل وراجلتنا ثلاثنتنا يمين مسرت تسوت موالاتنا معادتهم يدرقوا سوت እንደዚህ አይነቶቹ من اهل التفرق والاختلافات من اهل التفرق يعني من اهل الفرقه ማለት ነው የፍርቃ የመናየት ባለቤቶች ናቸው የቢድዓ ሰው መንገድ ይህ ነው ወዚህ የቢድዓ ሰዎችን አካሄድ የሱና ሰዎችን አካሄድን ሸይኽ ኢስላም ተሚያ ሲናገር ብዙ ጊዜ ይጠቅሳል ይሄን ነገር በቁርአንና በሱና ያልታወቀ መሰረት እንዲያበጅተው በሱና ሙዋላትና ሙዓዳት ወዳጅነት ጥራትነትን አይመሰረቱም በፍጹም ይላል አህሉ ሱና ወል ጀማዓ ይሄ መሳኢል الآراء الاجتهادات ቢሆን እኮ ነው ምንም በደው ሰለፎች ዘንድ خلاف ያለው ቢሆን ማለት ነው ግልጽ አይደለም ሊያቀርቱ የነሱ ራጅህ ቢሆን እንኳን እዚህ ደረጃ አያደርሰም ለዚህ ነው ለመጣላትና እንዲህ ለመለየት የሚያበቃው መሳኢል الآراء الاجتهادات ነው ምንድነው الاستقامة የሚባለው ኪታብ ላይ ምን እንደሚጠቀመው እዚህ ደረጃ የሚያደርሰው ኢላ መዓናው من البغي ነው ድንበር ማለት ካለ እዚህ ደረጃ የሚያደርሰው ማለት ነው ይህ ድንበር ማለት ለዚህ ያበቃ ግን እሺ ራጅህ ከሆነ እንኳን አለን አይደል እንዳሁኑ አይነት ቀውስ ከሆነ እንኳን ራጅህ ሆኖ ራሱ መርጅህ ነው ሻዝ ነው ይባል ኢላ ባስ እንዲያው መርጅህ ነው ነገር እንደ ኺላፍ አለው ብለን እንለፈው እዚህ ቦታ ያደርሳል ይሄ ነው ይበልጥ ሊያሳስበን የሚገባ ወላእና በራእ ማለት በዚህ መሰረት ላይ ሰዎች መውደድና መጥላት የኛ ነው ይሄንም አይቻልም ካለ የኛ አይደለም ይቻላል ካለ ብሎ መፈራረቅና ሰዎችን መበታተን ይሄ የአህለ ሱና ወል ጀማዓ መንገድ በፍጹም አይደለም ሰለፊያ ከዚህ በፊት እንዴት እንደሚታወቅ ሸይኽ ኢስላም የተናገረውን አስመልክቶ ነግሬያቸው ብዙ ነገር ኢጅማዓት እንደሆነ ማለት ሰለፊያ የሚባል ባል ሰለፊ ሰው የብት ነው የሚለብሰው ከለታት አንድ ቀን እንኳን ሱሪ ለብሶ ያውቃል አበደን ሱሪ የሚባል ሰለፊ ሱሪ የሚባል ሰለፊ المتعاقد فالذين المتعاقد فالذين طالبا المتعاقد بطارك عايز تعوض مثل من اول من كلمة كفر فالذي مننا مالنا فرنج من كتره فرنج كان يتكتله كنا متى كثير فلكن هذا أصلا يجعل لنا هذا شيطان إذن مننا مالنا شيطان فقع الجبار شيطان فقع الجبار حتى الله شاء الله كتن يتون كدراج ومنا تابات شاء الله كذي እንኳን ኢጅማዕ አይደለም እዚህ ቦታ ላይ አንድ ነቅል ያመጣሉ ሲርዋል አይቻልም ያለ ሰነት አንድ ምን ሰነት አንድ ሰው ሁለት ሶስት ማለት አንድ ሰው ዝርዝር ነገር አይደለም ማለት ነው የሚፈልገው እንዴ ጥቅል ነው የሆነ ነገር የሙሽሪኮችን አለባበስ አትልበሱ ዑመር ኢብኑ ኸጣብ ኢያኩም ወዘይል አጀም ብሏል እና ይሄን ሁሉም ሰው ይቀበላል እኮ አጀሞች በዛት አረቦች እንግዲህ ሙስሊሞች በአብዛኛው እነሱ ነበሩ ነው የአጀሞች አለባበስ ተጠንቀቁ ምናምን ያለው ይሄንን ይቀበላል እኛም ኢንሻአላህ ዑመር ኢብኑ ኸጣብ ራሱ ሲርዋይን መልበስ እንደሚደግፍ የሚናገሩት ነገር ታመጣላችኋለሁ ኢንሻአላህ والله اعلم والله اعلم والله اعلم والله اعلم